ረበሸኝና ማታ ጠጥቼ መጥቷ ቴሌቪዥኑን ሰባበርኩኝ። ማታ ህልሙን ሳይ እኔ በዛ በመምታት ሰዓት ሰይጣን እንደዚህ ቁጭ ብሎ ውስኪ ሲጠጣ ነበር በኔ ሶፋ ላይ። ማታ ያሳየኝ ህልም ይሄ ነው። አሁን ባለትዳሮች እዚህ ጋር መመክራችሁ ምንድነው ጓዳ ከተጣላችሁ ሳሎን ገብታችሁ ቼክ አርጉ። ሶፋ ላይ እንዲህ ቁጭ ብሎ ውስኪ ይጠጣሉ። እሷ አብራኝ ብትሆን ደስተኛ ነኝ። ካልሆነች ግን በእግዚአብሔር ፍቅር ጠይቅሻለሁ፣ ቢያንስ ልጆቹ አብሮኝ ነው እና ዮኒ አስታርቀኝ። ዛሬ ባለፈው ለአንድ ወር ማሰላሰያ ጊዜ ተብሎ ዛሬ ከታረቃችሁ እንዳመጡ ካልታረቃችሁ ግን ኑና ማክሱን ቀጥይ ነው ወረቀቱን ይዛ ያው ቤቢ ታውቂያለሽ፣ መትቼሻለሁ፣ ሰድቤሻለሁ፣ በጣም አስቀይሜሻለሁ። በጣም ያው ሰው ባቅ እኔና አንቺ የምናውቀው ነገር አለ ብዙ ነገር ማለት ነው እና አንቺም ከሄድሽ በኋላ እኔ በጣም ተጎድቻለሁ። እግዚአብሔር ፊት በዚህ ወጣቶች ፊት ይቅርታ ጠይቅሻለሁ። ከልብሽ ይቅርብ። ሙሽሪት ሙሽራው እንኳን ደስ ያላችሁ፣ የቃል ኪዳን አምላክ ያስተሳሰራችሁ። እግዚአብሔር ይመስገን። ደህና አደርክ? እሺ። የት አካባቢ ነው የምትኖረው? እኔ 02 ቀበሌ ወደ ማይካ ሰፈር። ማይካ ፈርኒቸር? በቀደም ለታ ባለቤትን ይቅርታ እዚህ ጋር ስጠይቅ ነበር። ከማን ጋር ነው የመጣው? ከልጄ ጋር። የታ ልጄ? ባባ ከየት መጣችሁ? ሐዋሳ። ማን ነው ስማ? ናሙነስ። እሺ፣ ለምንድን ነው የመጣኸው? እኔ ይቅርታ ልጠይቅና ከጸጸት ነፃ ለመሆን ፈልጌ ነው የመጣሁት። ማን ያመጣህ እዚህ? እዚህ ያመጣኝ እዚህ አንድ የተቀየረ ልጅ አለ፣ ዘራ የሚባል የሰፈር ልጅ ነው። ባለፈው ተቀይሮ መኪና ገዝቼ ምናምን ብሎ አስተያየት ሲሰጥ ነበር። እሱ ልጅ ማለት 1 ብርና 2 ብር የሚለቃቅም ልጅ ነው፣ የሚለምን ልጅ ነው። እዚህ መጥቶ እግዚአብሔር ታሪኩን ቀየረ። እሱን የቀየረ እግዚአብሔር እንዴት እኔን አይቀይርም? እኔ አሁን ለዚህ ልጅ እኔ ማለት ስለ ራሴ ብነግር ብዙ ታሪክ አለኝ። እኔ በጣም ብዙ ማለት ነው። ወታደር ነበርኩ ምናምን ብዙ ነገሮች አሉ እና ላሳጥረውና አሁን ላይ ሳስብ በሱስ ምክንያት ባለቤቴን አጣኋት እና ሌላ ሱስ የለብኝም ማለት እንዲህ ጫት በቃ እኔ እንጃ ሌላ ነገር ምንም ነገር የለም። ተጓዳኝ ማለት ነው፣ ጫት ነው። እሺ ቀጥልልኝ። እና ሳስበው አሁን ለዚህ ልጅ ምንድነው ማሳልፈው? ምንድነው ማስተላለፈው? እየደረሰኝ ነው፣ እያደገ ነው። ወንዝ ሰው ቢገባ ቢሞት እንኳን ይተፋዋል በ3ኛው ቀን። እኔ ለምንድነው ማልተፋው? እና እኔ እንጃ እኔ ብዙ መናገር አልችልም። በድያቸዋለሁ። ማን? ቤተሰቦቼን። ሌላስ? የባለቤትን ቤተሰብ። ሌላስ? ባለቤቴ። እሷን እስክትናገር ነው። እሺ፣ ዋናው ባለቤቴ ናት። ግን እነሱን ሁሌ ስለምንጣላ ያዝናሉ በእኛ በጣም በጣም። እህትየው ትዕግስት ትባላለች። በጣም ይቅርታ በቃ ከዚህ በኋላ እኔ እንጃ እግዚአብሔር በዮኒ ሆኖ እኔን ተናግሮኛል። እኔ አሁን እዚህ ጋር እኔ ዮኒ ከ5 ሰው ቢቀየር 5 ሰው በቀይር ይላል። እኔ አይደለም 5 ሰው ቀርቶ በአንድ ሰው ቢያልፍ የኔ ሐሳብ በቂ ነው። በአንድ ሰው ሐሳብ ዝም ብሎ ቢያልፍ እኛ ቀላል የምንለው ነገር ነው የሚጎዳን። እኔ ይሄን ልጅ አንተ የሰውን ልጅ እኔ እኮ የራሴን ልጅ እየገደልኩት ነው ያለሁት። ቢያንስ በዚህ ባለትዳሮች ለልጆቻችሁ ምንድነው የምታስተላልፉት? እኔ አሁን ለልጄ ምንድነው ማስተላልፈው? ነገ ጫት ግዛልኝ ብዬ ልልከው ነው ማለት ነው። ራሴ ደንዤ ልጄን እያደነስኩት ነው። ለዛ የፍርድ ቤት ቀጠሮ አለኝ ሐሙስ ማለት ነው። ሐሙስ ነው የፍቺ ወረቀት ተብሎ
ሐሙስ ነው በቃ ተቆጥሮት በቃ ሐሙስ ነው የምንለያየው። ብዙ ሰው ልክ ያለው ይቅርታ ብያታለሁ፣ እምቢ ብላኛለች። እዚህ ነገር ላይ እልህ ውስጥ እንድትገባ ያደረኩት እኔ ነኝ። ለምን አልተቀየርኩም፣ አልተመለስኩም። እሰርባታለሁ፣ እመታታለሁ ምናምን። ህልም አይቼ አላውቅም። ማታ ህልም አይቻለሁ። ህልም ሳይ ከዚህ በፊት ተጣልቻለሁ። ስጣላ እሷ እንጀራ ጋግራ ስትመለስ ስልክ ተደወለ። በእሷ ስልክ እኔ አነሳው። ሳነሳ የተደወለው ስልክ ረበሸኝና ማታ ጠጥቼ መጥቷ ቴሌቪዥኑን ሰባበርኩኝ። ማታ ህልሙን ሳይ እኔ በዛ በመምታት ሰዓት ሰይጣን እንደዚህ ቁጭ ብሎ ውስኪ ሲጠጣ ነበር በእኔ ሶፋ ላይ። ማታ ያሳየኝ ህልም ይሄ ነው። አሁን ባለትዳሮች እዚህ ጋር መመክራችሁ ምንድነው፣ ጓዳ ከተጣላችሁ ሳሎን ገብታችሁ ቼክ አድርጉ። ሶፋ ላይ እንዲህ ቁጭ ብሎ ውስኪ ይጠጣሉ። ስተኛ ነው። አልታይ ካላችሁ ሰይጣኑ አልታይ ካላችሁ መጽሐፍ ቅዱስ አንብብና ደግመ ብታየው ታየዋለህ። እሱን ስታባረው ሰላም ይሆናል ቤት። ጓዳ ሳሎን ከተጣላ ጓዳ ግባና አስተየው። አልጋ ላይ ተኝቶ እንደፈለገ ይሆናል። እሱን ስታስወጣው ቤት ሰላም ይሆናል። ቤቲ በጣም ነው የምወድሽ፣ የማፈቅርሽ፣ የመጀመሪያ የመጨረሻ የልጆቼ እናት ነሽ። በእውነት በጣም እወድሻለሁ፣ አፈቅርሻለሁ። አብረን እንኑር፣ ልጆቻችን እናሳድግ። እወድሻለሁ። በጣም በድዬሻለሁ። በጣም ያልሆነ ስም ሰጥቼሻለሁ። አሁን መምጣት እየፈለሽ ያ ስም ነው የከለከለሽ። ስም ሰጥቼሻለሁ። በእውነት እኔ ነኝ ጥፋተኛ፣ እኔ ነኝ እዚህ ውስጥ የከተትኩሽ። ቤቲ በእግዚአብሔር አንደኛ ነገር የዚህ ታናሽ በጣም ነው የሚዋደዱት። ይሄን አሁን ከምን አለኝ፣ አሁን ፍርድ ቤት ብንሄድ አንተ የምትናገረውን ነው የሚቀበሉት። ወዴት ትሄዳለህ ስል ወደ አንተ አለኝ። እሱ ደግሞ ሕፃን ስለሆነ ያኛው ወደ እሷ ስለሚሄድ እንዴት እናደርጋለን ስል እግሩን ይዛለሁ፣ አልለቅም። ከሄደች እሷ ብቻዋን ትሂድ እንጂ እግሩን ይዛለሁ፣ አልለቅም አለ። 3 ዓመት ከ5 ወር ነው። ያ በጣም ነው የሚዋደዱት። እነሱ መለየት ነው አሁን የጨነቀኝ፣ የነሱ መለያየት ነው። እሷ አብራኝ ብትሆን ደስተኛ ነኝ። ካልሆነች ግን በእግዚአብሔር ፍቅር ጠይቅሻለሁ፣ ቢያንስ ልጆቹ አብረኝ ነው እውነት እና ዮኒ አስታርቀኝ። እሺ ያው ቤት እየሰማች እንደሆነ ተስፋ አደርጋለሁ። ለአንተም ለልጆቿም ቸርነት እንደምታደርግ ተስፋ አደርጋለሁ። ይቅርታ እንደምታደርግለት ይማራል፣ ይለወጣል። ማይለወጥ የለም። የወደቀም ቢሆን ይነሳል፣ የሳተም ቢሆን ይመለሳል። ስለዚህ በዚህ ደግሞ ጠላት ደስ እንዳይለው፣ ሰይጣን ደስ እንዳይለው ትዳራችሁ በመበላሸቱ ይሄን መልእክቴን አስተላልፍልሻለሁ፣ አደራ ልልሻለሁ። ስልኳን ትሰጠኛለህ? እደውልላታለሁ በኋላ። እሺ ነው። እንዴት ነህ? ምንድነው አንተ ማሚ እንድታረግ የምትፈልገው? እንዲታረቁ። ማናማ? እናትን ትወዳታለህ? አዎ። አባትን ወደ እሺ፣ ቻው። ስልኳን ስጠኛለህ፣ እደውልላታለሁ። እሺ በቃ እደውልላታለሁ። በቃ ለምን ነበር ይቅርታ የጠየካት? ማለት ያው መስጠት የሌለኝን ማለት መስጠት የምፈልገውን ነገር ብዙ ነገር አልሰጠዋል። ብዙ ነገር ተናግሬያታለሁ። በጣም ብዙ ነገር ማለት ነው። እና ወደማትፈልገው ነገር ላይ ከተከተት እኔ ነኝ። እኔ እስከሆንኩ ድረስ በቃ እኔ ባይዜ አሁን እውነቱ ገብቶኛል። ግን እዛ ነገር ላይ እኔ ስለከተትኳት በቃ ጸጸተኝ እና በድሮ ማንነቴ ለማለት እኔ ትምህርቱን ከጀመርኩ ሰኞ ነው። እኔ ሰኞ ቀን ነው የተቀየርኩት። ለመቼ ነበር የፍርድ ቤት ቀጠሯችሁ? ዛሬ ነው። ዛሬ ለምንድን ነው የተቀጠራችሁት? ዛሬ ባለፈው ለ1 ወር ማሰላሰያ ጊዜ ተብሎ ዛሬ ታረቃችሁ እንዳመጡ፣ ካልታረቃችሁ ግን ኑና ምን በሉ ማለት ክሱን ቀጥይ ነው። ወረቀት ይዛ
ይቅርታ ብታደርግልህ እሷ ምን አይነት ባልሆነ ለመኖር ነው የምታስበው? ቃላቶች ያጥሩኛል። እኔ ለሚስቴ የምሰጠውን ቦታ ማለት ምን ያህል እሷ ከኔ ርቃ ምን ያህል እንደተጎዳው እኔ ነኝ የማውቀው። ቤት ስገባ ቤቱ ሊበላኝ ነው በቃ የሚደርሰው። ቤቱን ባልገባ የሚሻለኝ ቤት አሁን ልጄ ራሱ የጓዶ ያስፈራል ምናምን ይላል እና እኔ እንጃ እኔ ጥቅም ነበር እኔ አውቅማለሁ። አንደኛ ምክንያት እሱ ነው አይደለ? ሱሱ በጣም ቤቲ በጣም ነው የምወድሽ። እንደ ድሮ እንዳታስቢኝ ከዚህ በኋላ በእውነት እኔ በቃላት በተግባር አሳይሻለሁ። በቃላት ምን ብዬ እንደምነግርሽ አላውቅም። እወድሻለሁ፣ የመጀመሪያም የመጨረሻም ነሽ ብዬሻለሁ። በእውነት ከዚህ በኋላ በተግባር ስለማሳይሽ ምንም ነገር እኔ በቃላት እኔ ምንም እንትን አልልሽም። እወድሻለሁ፣ አፈቅርሻለሁ። የመጀመሪያ የልጄ እናት ነሽ። በእውነት በጣም እወድሻለሁ፣ አከብርሻለሁ። ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ በእውነት። ዛሬ የፍርድ ቤት ቀጠሮ ነበር። ለምን ነበር? የፍቺ ጉዳይ ነበር። ዛሬ ለምን ነበር የተቀጠራችሁ? ለውሳኔ ይመስለኛል የተቀጠራችሁ። ለምን ወደ ፍርድ ቤት ሄድሽ? በቃ ከአቅሜ በላይ ስለሆነ ነው። አስቸገረሽ? ስደውልሽ ምን ተሰማሽ? በሰዓቱ በጣም ደንግጬ ነበረ፣ ግን ያው እሱ መግባቱን ተነግሮኝ ነበር። ማን ነገረሽ? ሰፈር ላይ ነግረውኛል። በዚህ የዛሬ ዓመት ራሴ ነኝ አስመዝግቤው ሂድና ተማርና ስለው በጣም በዚህ ጉዳይ እንደውም ተናገረኝ። ማን አስመዝግቤ ያለሽ አንቺ ስለኔ ምናምን በሚል በቃ አልሄድም ሲለኝ ቀረ። እሱ ጓለ አስመዝግቤው ነበር አምና የዛሬ ዓመት አልሄድም ብሎ ቀረ። ወንድምዬው እዚህ መጥቶ ተምሯል፣ የእሱ ታናሽ ወንድሙ እሱ አልመጣም። አሁን ሄደ ሲሉኝ ደስ ብሎኛል። ይቅማል? አዎ ይቅማል፣ ይጠጣል። ዞር ብሎ ቤቱን እንደዛ ዝቅ ያለሻ አበሳጭቶሻል? አዎ በጣም አንደኛውስ ልጃችሁ አቤት ነው እነሱ አሁን የመጀመሪያውን ይቅርታ ቪዲዮ እንደገና ካላሳየሽ መቼም አሁን ራሱ በደንብ አላወራም። ነገር ስለተደገመበት ነው መሰለኝ። ከተለወጠ ከተስተካከለ እንደ አባት ከሆነ እንደ ባል ከሆነ ከልጆችሽ መለየት የምትፈልጊበት ምክንያት ያለ አይመስልኝም። የለም ዋናው የሱ መለወጥ ነው፣ ሌላው ችግር የለም። ምን ተሰማ ስትመጣ? አርታ ነበር እምቢ ትላለች ብላ። አዎ እኔ ትቻለሁ፣ ተስፋ ቆርጫለሁ። እኔ በቃ ያስኩትን ይዣለሁ። እግዚአብሔርን ስለተቀበልኩኝ ከዚህ በኋላ ወደዛ ቦታ ላይ ማይመጥነኝም ቦታ ስለምውል ከዛ ቦታ ስለወጣሁኝ በቃ የእሷ ነገር ስላቆመ እኔ ራሴን በቃ ሚዝ ትላንት ደውዬላት ነበር። እኔ በቃ ዋናን ይዛል አለች። አዎ እኔ በቃ ከዚህ በኋላ ዋናዬን ይዣለሁ እና እኔ ትመጣለች ብዬ እንደዚህ አብሬያት ሆናለሁ ወይ ደግሞ እንዲህ አታልብ ያለስ ያው ቤቲ ታውቂያለሽ፣ መትቼሻለሁ፣ ሰድቤሻለሁ፣ በጣም አስቀይምሻለሁ። በጣም ያው ሰው ባያውቅ እኔና አንቺን የምናውቀው ነገር አለ ብዙ ነገር ማለት ነው። እና አንቺም ከሄድሽ በኋላ እኔ በጣም ተጎድቻለሁ። እግዚአብሔር ፊት በዚህ ወጣቶች ፊት ይቅርታ ጠይቅሻለሁ። ከልብሽ ይቅርብ። ነስተነሽ እስቲ ና አቡሽ። ቤተሰብ አንድ ላይ ሲሆን ነው ደስ የሚለው። ልጅ ከእናቱ ጋር ሲሆን ደስ ይላል። ልጅ ከአባቱ ጋር ሲሆን ደስ ይላል። ለጊዜያዊ ምቾት ጓደኞችን ለማስደሰት ልጅህን እያንከራተትክ የግል ስሜትህን እና የማይረባ ፍላጎትህን ለማሟላት ሚስትህን እያንከራተትክ እሱ ደስ አይልም። አንተ የኖርከውን ኑሮ እሱ ለምን ይደግማል?
እኛ የመታን ድንጋይ ለምን ልጆቻችን ደጋሚ ይመታል? የተከፈለልን ህይወት እኮ ነው፣ ህይወት ነው። ባይ ዘ ወይ እሷ ሲረረክ ከሰጠች ኦር ደግሞ ከየትኛውም ነገር በላይ ህይወቷን ነው ላንተ የሰጠችው። ክብሯን፣ ማንነቷን፣ እሷነቷን ነው የሰጠች። ከዚህ በላይ ውድ ስጦታ የለም። ሚሊዮን ቢሊዮን ወርቅ ብር ቢሰጥህ ህይወትን የሚያክል ውድ ስጦታ የለም። አንተ ደግሞ ወጣት ነህ፣ ገና ልጅ ነህ። በዚህ ጊዜ ሮጠ ሰርተ በደንብ ጎበዝ ሆነ ልጆችን ማሳደግ፣ ለሌላ ወጣት ሞዴል መሆን፣ ምሳሌ መሆን፣ ጥሩ አባት መሆን ነው ያለብህ። በእርግጥ አንድ ነገር ደስ የሚለኝ በእግዚአብሔርም በዚህም ህዝብ ፊት ልጅክ አባቱ ይቅርታ ሲጠይቅ በዚህ እድሜው ማየቱ ደስ ይለኛል። ምክንያቱም እኛ ብዙ ጊዜ ታውቃላችሁ በሰው ፊት ጥፋታችንን ማመን አንወድ እና ልጆቻችንን በዛ መንገድ እኮ ነው የሚያድጉት። እና ሚስትን ይቅርታ ስለጠየቃት ደስ ብሎኛል። ካሁን በኋላ ግን ብትመታት በሰድባት የምትጣለው ከሷ ጋር ብቻ አይደለም። አንደኛ ከመድኃኒዓለም፣ ሁለተኛ ከኔ፣ ሶስተኛ ከዚህ ሁሉ ወጣት ጋር የምትጣለው አይደለ? ይቅርታ አድርጌልሃለሁ። ያው በተፈጠሩት ነገሮች በእርግጥ በጣም ብዙ ነገር ተጎድቻለሁ እና እሱን ደግሞ ፈጣሪ ይክሰኛል ብዬ አስባለሁ። የልጆቼ አባት ነህ፣ እወድሃለሁ፣ አከብርሃለሁ። ምን አይነት እኮ የተባረኩ ሚስቶች እኮ ኢትዮጵያ ውስጥ እንዳሉ የተባረኩ። ጌታ ምስክሬ ነው። ስንተኛ ነች እሷ? እወድሃለሁ፣ አከብርሃለሁ። ያኛውስ ልጃቸው? አንደኛውስ ልጃቸው ይሄን ነው ማዘርጋ። እሺ አሁን እንደዚህ ታደርጊያለሽ። አንደኛ ፀጉርሽን ትሰሪያለሽ። እሺ ፀጉርሽን ትሰሪያለሽ፣ ጥፍርሽን ትሰሪያለሽ። አንደኛ ቆንጂዬ ሆነሽ ትመጫለሽ። አንተ ደግሞ ይሄንን ገለባ ከላይ ላይ ታስተካክላለህ። እሺ ዛሬ እኔ ሱፍ እገዛልሃለሁ፣ ከረባት እገዛልሃለሁ። ከዚህ ሁሉ ወጣት የዚህ ልጅ አባት ብቻ ቢለወጥ ተሳክቶልኛል። ደግሞ 100% እተማመናለሁ። 100% ነው ማምነህ። ተመልሰ እዛ ህይወት እንደማትመለስ ምርጥ አባት እንደምትሆን፣ በደንብ ጎበዝ ሰራተኛ እንደምትሆን፣ የዛሬ ዓመት ደግሞ ከፍ ብለህ ከብረህ ከልጆች ጋር ጌታን ለማመስገን እንደምትመጣ 100% እምነት። ስራ አይሰራም፣ አቁሟል። ይጀምራል። እንዴት ነህ? ደህና ነኝ። ደስ አለህ? አዎ። ወዳቸዋለሁ። ስለዚህ ይሄኛው የፍርድ ቤቱ ወረቀት እኔ ጋር ይሁና። ይሁን፣ ችግር የለም። ቻውሽ ሂዱና ከዛ ተመልሳችሁ ትመጣላችሁ ስትጨርሱ። ሙሽራው እንኳን ደስ ያላችሁ፣ የቃል ኪዳን አምላክ ያስተሳሰራችሁ እግዚአብሔር ነውና የትዳር ጅማሬ። ስራው ግሩም ነው፣ ደስ ብሎናል ዛሬ። ሙሽሪት ሙሽራው እንኳን ደስ ያላችሁ፣ የቃል ኪዳን
እግዚአብሔር ነውና የትዳር ጅማሬ ኦ ስራው ግሩም ነው ደስ ብሎናል ዛሬ የኛ ደስታ ሁሌም ነው በጌታ የኛ ደስታ ጌታ ነው ጧት ማታ የኛ ደስታ ሁሌም ነው በጌታ የኛ ደስታ ጌታ ነው ጧት ማታ በእግዚአብሔር ቤት ውስጥ ያለ ደስታ አቤት አቤት በጻድቅ ድንኳን ያለ ደስታ አቤት አቤት በእግዚአብሔር ቤት ውስጥ ያለ ደስታ አቤት አቤት በጻድቅ ድንኳን ያለ ደስታ በቤቱ ራስ በጌቶች ጌታ በኢየሱስ ነው የጻድቅ ደስታ ሙሽሪት ሙሽራው እንኳን ደስ ያላችሁ የቃል ኪዳን አምላክ ያስተሳሰራችሁ እግዚአብሔር ነውና የትዳር ጅማሬ ኦ ስራው ግሩም ነው ደስ ብሎናል ዛሬ እኔ የምልህ ግን በትክክል ግን አይታታል ሚስትህን ግን ያ እኔ እርግጠኛ ነኝ ያያት አይመስለኝም አላያትም ያያት አይመስለኝም ራስ እንዴ ውብ አይደለች እንዴት ነሽ እግዚአብሔር ይመስገን ምን ተሰማሽ አዎ የኔ እንጃ ቃላት ሁሉ ያጥረኛል በጣም ደስ ብሎኛል አንተ በግድ መልኬን ካላበላሸው ብለህ እየታገልክ ያለ ልጅ ግን አሁን ተገላግላል ቆንጆ እኮ ነው እሱ ራሱ ምን ተሰማ እኔ እንጃ ይሁን እውነት እኔ እንጃ እንደው መጠይቅሽ ጥያቄ አሁን ከሱ ጋር አንቺ በሰላም ብትኖሪ ከቤተሰቦች ጋር ምን የሚሉ ይመስልሻል ቤተሰቦችሽ ያው ቤተሰብ በነገሮች ትንሽ ሊበሳጩ ይችላሉ ለምን ያው ብዙ ነገር ስለተፈጠረ በመሃላችን እነሱም ብዙ ጊዜ ገብተውበታል አሁንም ስለገቡበት እሱ በተናገራቸው ንግግሮች ደግሞ በጣም ነው ቤተሰብ በእኔ ያዘነው ያንቺን ስም አጥፍቷል እነሱ ጋር ሄዶ አዎ በጣም ለዛ በጣም አሁን ላይ ብዙ ነገር ሊያስቡ ይችላሉ ግን ዋናው ሰው ያሰበው ሳይሆን እግዚአብሔር ያሰበው ነው የሚበልጠው በጣም ደስ ብሎኛል ማለት እኔ ምንም የተለየ ነገር ሳይሆን የእግዚአብሔር አመጣጡ ሰው እግዚአብሔርን በየብስ ሲጠብቀው እሱ በባህር ይመጣል ሰው እግዚአብሔርን በሰሜን ሲጠብቀው በደቡብ ይመጣል እግዚአብሔርን በዚህ ጋና አትሉትም ሌላ መውጫ ሌላ መንገድ ሌላ ማለፊያ ሌላ መሻገሪያ ያለው እግዚአብሔር አሜን ነው
ህይወትሽ በልጅነትሽ ከልጆችሽ ጋር ሳይበላሽ በእግዚአብሔር እጅ ተሰርቶ ደግሞ ሸክላው በሸክላው ሰሪ እጅ ተበላሸ ይላል መጽሐፍ ሲናገር። እንኳን በሌላ ሰው እጅ አልተበላሸ፣ እንኳን በሸክላ ሰሪው እጅ ተበላሸ። እሱ እንደወደደ አድርጎ ይሰራዋል። ኒው ብራንድ አድርጎ አዲስ አድርጎ ጠግኖ አይደለም አዲስ አድርጎ ይሰራዋል። ስለዚህ በጣም ደስ ብሎኛል እንደዚህ ዘንጣችሁ ስለመጣችሁ። አሁን ደግሞ ከፊት ለፊት ዘመን መለወጫ ስለሆነ ያለው ለእሱ ልጅህ እዚህ ወንበር ላይ አብሮ እየተኛ አብሮክ መልካም ወጣት ተካፍሏልና አንዱ መልካም ወጣት ነው እሱ እና በትክክል እግዚአብሔር ደግሞ ይረዳኛል። ልጅሽ ትምህርት ቤት ገብቷል? ይማራል። 2ኛ ክፍል ነው። አሁን ምን እናደርጋለን መሰለሽ? የልጅሽን ዩኒፎርም እና የትምህርት ቤት ክፍያ እኔ 10,000 ብር ሰጠዋለሁ ለሱ። እሺ ወድሻለሁ፣ በርቺ። አመሰግናለሁ ዩኒዬ፣ በጣም ነው ደስ ያለኝ። ምክንያቱም በህይወቴ እንደዚህ አይነት ቦታ ላይ ሆናለሁ፣ አንተን በቅርበት አገኘሃለሁ፣ እንዲህ አይነት ነገር ይፈጠራል ብዬ አስቤ አላቅም። ግን ያ ሁሉንም ያደረገው እግዚአብሔር ነው። ክብሩ ለእግዚአብሔር ይሁንና በጣም አመሰግናለሁ። በጣም እኔ አመሰግንሻለሁ። ስደውልሽ እሺ ብለሽ ከተማረ ከተለወጠ ራሱን ከተረዳ ብለሽ ብዙም ሳታንገራግሪ ክብርሽን ሳትጠብቂ ማለት በሽምግልና በምን እንደዚህ በደልሽን ሳትቆጥሪ ልክ የጠፋው ልጅ ሲመለስ አባቱ በእምነት እንደተቀበለው እሱ ስተቱን ካመነና ይቅርታ ከጠየቀ ብለሽ እሺ ብለሽ ለመታረቅ ፈቃደኛ በመሆንሽ በጣም ነው የማመሰግነው። ፍርድ ቤት ሌላ ስራውን ይስራ፣ በእናንተ ጉዳይ ቢዚ አይሆንም ካሁን በኋላ። ስለዚህ የቤተልሔምና የወንደሰን ጉዳይ ፋይሉ ተዘግቶ ወደ መዝገብ ቤት ብለናል ማለት ነው። እግዚአብሔር አምላክ በእናንተ ምክንያትም ደግሞ ብዙዎች እንደሚያስታርቅ ሙሉ እምነት አለኝ። ብዙዎች እንደሚስማሙ ልጆቻቸው እንደሚሰበስቡ ሙሉ እምነት አለኝ። ደስ ብሎኛል። ልባርካችሁና ትሄዳላችሁ። እሺ አንቺ ትሄጃለሽ፣ እሱ ግን ይማር ነው ወይስ አንቺ ትማራለሽ? ሶስተኛውን ዙር ማር ደስ ይለኛል። የሚቀጥለውን ዙር ትማራለሽ? ዘራፍ። እሺ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ቀን ሰይጣን ስላፈረ በጌታ በኢየሱስ ስም አንተ በጎነትህ ቸርነትህ ለዚህ ቤተሰብ ስለተደረገ እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም እንጸልያለን። ለሁለቱም ጥበብና ማስተዋል እንድሰጣቸው፣ አጥንቶቻቸው እንዲበረቱ፣ ለፍሬ እንዲበቁ፣ ለቁም ነገር እንዲበቁ፣ በህይወት እስካሉ ድረስ ልጆቻቸው ከነሱ ጋር እንዲሆኑ በኢየሱስ ስም ጸልያለሁ። ወንድማችን እግዚአብሔር ሆይ መወሰን የሚችልበትን ጉልበት፣ አቅም፣ መውጣት የሚችልበትን ጸጋ በጌታ በኢየሱስ ስም እንድታበዛለት ጸልያለሁ። ወደ ኋላ እንዳይመለስ፣ በትላንትናው እንዳይያዝ በጌታ በኢየሱስ ክርስቶስ ስም ጸልይኩለት። አንተ ቀኝህን ስጣቸው። ልጆቻቸው በቁመትም በጤናም በማስተዋልም በጥበብም ይደጉላቸው። በጌታ በኢየሱስ ስም የሚኖሩበት ርስት ስጣቸው። የሚሰሩት ስራ ስጣቸው። የነኩት ነገር ይለምልምላቸው። የተከሉት ነገር ይብቀልላቸው። በኢየሱስ ስም የበቀል መናፍስቶች አያግኟቸው። በኢየሱስ ክርስቶስ ስም ማናቸውም አይነት እስራት የተፈታ ይሆን። በእነሱ ምክንያት ያዘኑ ቤተሰቦቻቸው ከዚህ ሰዓት ጀምሮ መጽናናት ይሁንላቸው፣ ፈውስ ይሁንላቸው። ማርያም እንዴት ማስረዳት እንዳለባት በከበዳት ጉዳይ ላይ መልአክን ልከ ለዮሴፍ እንዳስረዳህላት ልክ እንደዛ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ መልአክን እንድትልክላት ቤተሰቦቿን እንድታስረዳላት በኢየሱስ ክርስቶስ ስም ጸልያለሁ። ስማቸው ይቀየር፣ መታወቂያቸው ይቀየር። አንተ በቤታቸው ላይ ከፍ በል። እናመሰግንሃለን። አሜን።